አድማጭ ተመልካቾቻችን አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በንጹሃን ላይ ጥቃት ለመፈጸምና ሀብት ንብረት ለማውደም በቃሊም፣ በሮቢት፣ በአሚድሃ፣ በበቅሎ ማነቂያና በለጋይ ሶራ በኩል በስድስት አቅጣጫ ወታደራዊ ከበባ ያደረገው የብልጽግና አገዛዝ ጦር በጀግናው ፋኖ በተወሰደበት የመልሶ ማጥቃት እርምጃ ክፉኛ ተፍረክርከው መበታተኑ ታወቀም። በዚህ ተጋድሎ የፋኖ የጦር ጥበብና ቆራጥነት በጉልህ የታየ ሲሆን፣ በአንጻሩ ወራሪው የብልጽግና ኃይል ሙትና ቁስለኛውን እያዝረከረከ ወደመጣበት በውርደት እንዲሸሽ ተደርጓል። በተለይ በቃሊምና በአስገዳይ በኩል ጥሶ ለመግባት የሞከረው የጠላት ኃይል በምኒልክ ዕዝ አርበኞች የቦምብና የጨበጣ ውጊያ ተከፍቶበት ክፉኛ ተሽመድምዷል። ታደምጡታላችሁ። በሌላኛው መረጃችን በጠገዴ ግንባር ሰጋሎ ከተማ ላይ በሶስት አቅጣጫ ወረራ በከፈተው የብልጽግና አገዛዝ ጦር ላይ ፋኖ አጸፋዊ እርምጃ በመውሰድ አንጸባራቂ ድል ተቀዳጀም። አርበኞቹ ልዩ የጦር ብልሃታቸውንና እምቅ አቅማቸውን በመጠቀም ባካሄዱት በዚህ ተጋድሎ ወራሪው ኃይል የከፈተው ስሌት አልባ እንቅስቃሴ መክኖበት ከ20 በላይ ወታደሮቹ ሲገደሉ 8ቱ ደግሞ ክፉኛ ቆስለው በሞትና በሕይወት መካከል እንደሚገኙ ታውቋል። መረጃውን ታደምጡታላችሁ። በሌላኛው መረጃችን የቴዎድሮስ ዕዝ አርበኞች በአዮ ጓግሳ ግንባር በአገዛዙ ወታደሮች ላይ ጠንካራ እርምጃ መውሰዳቸው ተነገረም። ፋኖ ልዩ የጦር ጥበቡን በመጠቀም የበላይነቱን ይዞ በድል ባጠናቀቀው በዚህ ውጊያ የጠላት ካምፕ በቁጥጥር ስር ሲውል ከ16 በላይ የአገዛዙ ወታደሮች ሙትና ቁስለኛ ተደርገዋል። ይህ ቁጥር በስፍራው ወድቆ የተገኘው ነው። ቀሪው ኃይል ሲሸሽ በተሽከርካሪ ጭኖ የወሰደው በርካታ ስለመሆኑ ታውቋል። የጦር መሳሪያዎችና የጠላት ሎጂስቲክም በፋኖ ቁጥጥር ስር ውሏል። ታደምጡታላችሁ። በሌላኛው መረጃችን በመንዝ አውራጃ የመዘዞና የባሽ ህዝብ ላይ ጥቃት ለመፈጸምና ሀብት ንብረት ለመዝረፍ በአራት አቅጣጫዎች ወረራ በከፈተው ያገዛዙ ሰራዊት ላይ ጀግናው ፋኖ መብረቃዊ እርምጃ መውሰዱ ተነገረም። በማር ማረፊያ፣ በቁርጥ አምባ፣ በቴሌው አካባቢ፣ በይስማ መስከናም በኮረብቲት ግንባሮች በተደረጉ ተከታታይ የጨበጣ ውጊያዎች ወራሪው ኃይል የፋኖን ነበልባላዊ ክንድ መቋቋም አቅቶት ሙትና ቁስለኛውን እንኳን ማንሳት እስከማይችል ድረስ ክፉኛ ተሽመድምዶ እንዲበታተን ተደርጓል። ተደምጦታላችሁ። የተከበራችሁ አድማጭ ተመልካቾቻችን እንደምን ዋላችሁ፣ እንደምን አመሻችሁ። ከጣቢያችን እነዚህንና ሌሎች የዛሬ ግንቦት 6 2018 ዓ.ም ዕለታዊ የጦር ግንባር መረጃዎችን እና ሌሎች የሀገር ውስጥ እንዲሁም የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በንጹሃን ላይ ጥቃት ለመፈጸምና ሀብት ንብረት ለማውደም በስድስት አቅጣጫ ወታደራዊ ከበባ ያደረገው የብልጽግና አገዛዝ ጦር በጀግናው ምኒልክ ዕዝ 102ኛ ኮር 49ኛ ክፍለ ጦር አናብስቶች በደረሰበት የመልሶ ማጥቃት እርምጃ ክፉኛ ተፍረክርኮ መበታተኑ ታውቋል። በዚህ ተጋድሎ የፋኖ የጦር ጥበብና ቆራጥነት በጉልህ የታየ ሲሆን፣ በአንጻሩ የወራሪው ብልጽግና ኃይል ሙትና ቁስለኛውን እያዝረከረከ ወደመጣበት በውርደት ፈርጥጧል። በንጹሃን ላይ ጥቃት ለመፈጸምና ሀብት ንብረት ለማውደም ዛሬ ግንቦት 6 2018 ዓ.ም ሌሊት ጀምሮ በቃሊም፣ በሮቢት፣ በአሚድሃ፣ በበቅሎ ማነቂያ፣ በላኪኬና በለጋይ ሶራ በኩል በድሮንና በሌሎች ከባባድ የጦር መሳሪያዎች ታግዞ በብሬት የተንቀሳቀሰው የአገዛዙ ወታደራዊ ኃይል በምኒልክ ዕዝ 49ኛ ክፍለ ጦር አርበኞች ከባድ የጸረ ማጥቃት እርምጃ ተወስዶበታል። ዙ 23 ማራኪዎቹና የምስራቅ ኮከብ ተብሎ በሚጠሩት የ49ኛ ክፍለ ጦር አርበኞች የጠላትን ስሌት አልባና በጉር ድንበር የተመራ ከበባን በመስበር ጠንካራ የጸረ ማጥቃት እርምጃ ወስደውበታል። የወገን ኃይል በቁጥር ብልጫ ያለውንና ከ4 ክፍለ ጦር በላይ አሰልፎ የመጣውን ወራሪ ኃይል ስትራቴጂካዊ የሆኑ ገዢ ቦታዎችን ቀድሞ በመያዝ በሞርተር በዲሽቃና በከባድ መሳሪያዎች አሽመድምዶታል። የብልጽግና ቅጥረኛ ወታደራዊ ኃይል የፋኖን የጦር ብልሃትና ጠንካራ እርምጃን መቋቋም አቅቶት የያዘውን ትጥቅና ስንቅ በታትሮ እግሬ አውጪ ፈርጥጧል። በተለይ ከሰዓት በኋላ በቃሊምና በአስገዳይ በኩል ጥሶ ለመግባት የሞከረው የጠላት ኃይል በ49ኛ ክፍለ ጦር 5ኛ ሬጅመንት ጀግኖች የቦምብና የጨበጣ ውጊያ ተከፍቶበት ክፉኛ ተመቷል። ይህ ድል የፋኖን አይበገሬነትንና የአማራን ሕዝብ የነጻነት ተጋድሎ ወደ አዲስ ምዕራፍ ያሸጋገረ ሲሆን፣ ወራሪው ኃይል የገባበትን የከበባ ስሌት ወደ ራሱ በመመለስ የአገዛዙን ቅስም የሰበረ አውደ ውጊያ ሆነው ተመዝግበዋል። ዛሬም እንደ ትናንቱ የአማራ ነብስቶች የጦር ሰፈራቸውን ሳያስደፍሩ እንዲሁም ተጨማሪ ቀጠናዎችን እየተቆጣጠሩ ነጻ እያወጡ የህዝባቸውን ህልውና በደማቸው እያስከበሩ ይገኛሉ። ወደ ሌላኛው መረጃችን እናልፋለን።
በጠገዴ ግንባር ሰጋሎ ከተማ ላይ በ3 አቅጣጫ ወረራ በከፈተ የብልጽግና አገዛዝ ጦር ላይ ፋኖ አጸፋዊ እርምጃ በመውሰድ ድል ተቀዳጀም። የጸረ መከላከልና የጸረ ማጥቃት እርምጃውን የወሰዱት በምዕራብ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 303ኛ ኮር ስር የሚገኙት የ76ኛ ክፍለ ጦር አርበኞች ሲሆኑ የጠላት ኃይል በደረሰበት የማያዳግም እርምጃም ከባድ ኪሳራን ተከናንቧል። ዛሬ ግንቦት 6 2018 ዓ.ም ጠላት ከጧቱ 1 ሰዓት ጀምሮ ከሳንጃ ከአሸሬና ከቅራቅር ከተማዎች በመነሳት ወደ ሰጋሎ ከተማ የተንቀሳቀሰ ሲሆን በአሳረኛው ፋኖ ብርቱ ክንድ ተቀጥቅጦ ውሏል። አርበኞቹ ልዩ የጦር ብልሃታቸውንና ምቅ አቅማቸውን በመጠቀም ባካሄዱት በዚህ ተጋድሎ ወራሪው ኃይል የከፈተው ስሌት አልባ እንቅስቃሴ መክኖበት ከ20 በላይ ወታደሮቹ ሲገደሉ 8ቱ ደግሞ ክፉኛ ቆስለው በሞትና በሕይወት መካከል ይገኛሉ። ወታደራዊ ልምድ ባላቸውና በጦር ጠበብቶች የሚመራው የፋኖ ኃይል ስትራቴጂካዊ የሆኑ ቦታዎችን ቀድሞ በመያዝ የጠላትን ወታደራዊ እንቅስቃሴ አሽመድምዶታል። በተለይ ከሳንጃ ተነስቶ ወደ ሰጋሎ ሲታም የነበረው የጠላት ኃይል በደረሰበት ድንገተኛ ጥቃት መፍረክረኩ የታወቀ ሲሆን ሌሎች በሁለቱ አቅጣጫዎች ሲንቀሳቀሱ የነበሩ ወታደሮችም የፋኖን ክንድ መቋቋም አቅቷቸው ባሉበት ዳሽቀው እንዲቀሩ ተደርገዋል። በአሁን ሰዓት በነ ዋዋ ጎቤ መንደር ውጊያው ተጧጥፎ የቀጠለ ሲሆን ጀግናው የፋኖ ኃይል የአገዛዙን ጦር አይቀጡ ቅጣት በመቅጣት ድል እየተቀዳጀ ይገኛል። ይህ አውደ ውጊያ የብልጽግና አገዛዝ ቅጥረኛ ወታደሮች የፋኖን የጦር ጥበብ መቋቋም አቅቷቸው የተሽመደመዱበትና የፋኖ የበላይነት በጉልህ የታየበት እንደሆነም ለማወቅ ተችሏል። ዛሬም እንደ ትናንቱ የአማራ ናብስቶች የጠላትን ወረራ በመመከት የህዝባቸውን ሰላምና ክብር በደማቸው እያስከበሩ ይገኛሉ። ወደ ሌላኛው መረጃችን እናልፋለን። የቴዎድሮስ ዕዝ አርበኞች በአዩ ጓጉሳ ግንባር በአገዛዙ ወታደሮች ላይ ጠንካራ እርምጃ በመውሰድ ድል ተቀዳጁ። ፋኖ ልዩ የጦር ጥበቡን በመጠቀም የበላይነቱን ይዞ በድል ባጠናቀቀበት በዚህ ተጋድሎ የጠላት ካምፕ በቁጥጥር ስር ሲውል ከ16 በላይ ወታደሮች ሞትና ቁስለኛ ተደርገዋል። በርካታ የጦር መሳሪያም በፋኖ ተማርኳል። የአካባቢው ማህበረሰብ ሲዘርፍ፣ ሴቶችን ሲደፍርና ንጹሐንን በአደባባይ ሲረሽን የቆየው አረመኔውን የብልጽግና ጥምር ጦር እንቅስቃሴ በትኩረት ሲከታተል የቆየው በቴዎድሮስ ዕዝ 109ኛ ኮር 88ኛ ክፍለ ጦር ዛሬ ግንቦት 6 2018 ዓ.ም ረፋድ ጀምሮ መብረቃዊ እርምጃ ወስዶባቸዋል። በአዩ ጓጉሳ ግንባር አበላ ቀበሌ ላይ ከረፋድ ጀምሮ በተከፈተው በዚህ መብረቃዊ ጥቃት የፋኖ አርበኞች የጠላትን ካምፕ ሙሉ በሙሉ በመቆጣጠር በአገዛዙ ቅጥረኞች ላይ የማያዳግም እርምጃ ወስደዋል። ፋኖ ልዩ የጦር ጥበቡን በመጠቀም የበላይነቱን ይዞ በድል ባጠናቀቀው በዚህ ውጊያ የጠላት ካምፕ በቁጥጥር ስር ውሏል። የብልጽግና ተላላኪዎችና የአገው ሸንጎ ሚሊሻዎች ክፉኛ ተቀጥቅጠው ሲበተኑ የጦር መሳሪያና በርካታ የጠላት ሎጂስቲክ በፋኖ ተማርኳል። በአውደ ውጊያው 6 የጠላት ሚሊሻና አድማ ብተና ኃይል ሲገደል ከ10 በላይ የሚሆኑት ደግሞ በጀግኖቹ ክንድ ቆስለዋል ነው የተባለው። የብልጽግና ተላላኪ ወታደሮች የፋኖን ድንገተኛ ጥቃት መቋቋም አቅቷቸው የተሽመለመሉ ሲሆን የቀረው ኃይልም የያዘውን ትጥቅ በመበተን እግሬ አውጭኝ ፈርጥጧል። በዚህ ስኬታማ ኦፕሬሽን ሙትና ቁስለኛ ከተደረገው የጠላት ኃይል በተጨማሪ 1200 የብሬን ተተኳሽ፣ የብሬን ሸንሸል፣ ቁጥሩ በውል ያልታወቀ በርካታ ክላሽንኮቭና የተለያዩ የጠላት ሎጂስቲክ ውጤቶች በፋኖ ቁጥጥር ስር ውለዋል። ወደ ሌላኛው መረጃችን እናልፋለን። በመንዛ አውራጃ የመዘዞና የባሽ ህዝብ ላይ ጥቃት ለመፈጸምና ሀብት ንብረት ለመዝረፍ በአራት አቅጣጫዎች ወረራ የከፈተው የብልጽግና አገዛዝ ሰራዊት በጀግናው ፋኖ ብርቱ ክንድ ተመትቶ እንዲፍረከረክ ተደረገ። በባሽ በአየር ማረፊያ በቁርጥ አምባና በመዘዞ ግንባሮች በተደረጉ በዚህ ተከታታይ የጨበጣ ውጊያዎች ወራሪው ኃይል የፋኖ ነበልባላዊ ክንድ መቋቋም አቅቶት ሙትና ቁስለኛውን እንኳን ማንሳት እስከማይችል ድረስ ክፉኛ ተመትቷል። ንጹሐንን ለማጥቃትና ሀብት ንብረት ለመዝረፍ አልሞ ከሞላሌ ከመሃል ሜዳ ከጣር ማበርና ከደብረ ሲና ከተማዎች በመነሳት ወደ ባሽና መዘዞ የተንቀሳቀሱ ያገዛዙ ሰራዊት ነው በሸዋ አርበኞች የማያዳግም እርምጃ የተወሰደበትም። በተለይ በባሽ ማርያም በኩል የገባው የጠላት ኃይል በአባት አርበኞች ብርቱ ክንድ የዜና እስከተጠናቀረበት ሰዓት ድረስ ከባድ እርምጃ እየተወሰደበት ይገኛል። በሌላኛው ግንባር በመዘዞ በኩል ከይስማ መስክ እስከ አሙራ ገብርኤል ድረስ ዘልቆ ለመግባት የሞከረው የጠላት ኃይል በጀግናው ፋኖ ድባቅ ተመትቶ ተሽመድምዶ እንዲበታተን ተደርጓል። በተጨማሪም በመዘዞ ክላስተር በኮረብቲት በኩል የገባው የጠላት ኃይል የአካባቢው አባት አርበኞች ከፋኖ ጋር በመቀናጀት በወሰዱበት ጥብቅ እርምጃ ከባድ ኪሳራን ተከናንበው ሙትና ቁስለኛውን እያዝረከረከ ተበታትነዋል። ይህ አውደ ውጊያ የብልጽግና አገዛዝ ሰራዊት የአማራን ሕዝብ ለማንበርከክ የያዘው እቅድ በፋኖ የጦር ጥበብና ቆራጥነት የፈረሰበት ሲሆን ጀግኖቹ የሸዋ አርበኞች ዛሬም እንደ ትናንቱ የአካባቢያቸውን ሰላምና የሕዝባቸውን ክብር በደማቸው እያስጠበቁ ነው።
በሌላኛው መረጃችን የአገዛዙ በርካታ ወታደራዊ አመራሮችና አባላት የአማራ ፋኖ ብሔራዊ ንቅናቄ ያቀረበውን የምህረት አዋጅ በመቀበል ሸዋ ጠቅላይ ግዛት አሳምነው እዝን ተቀላቀሉ። አገዛዙ የጀርባ አጥንት ሆነው ሲያገለግሉ የቆዩና በመርሃ ቤት ወረዳ መቀመጫዋ ፌጥራ ከተማ ላይ የነበሩ የሚሊሻ አባላት የቀረበላቸውን የምህረት አዋጅ በመቀበል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር ስር የሚገኘው ናዶ ክፍለ ጦርን ተቀላቅለዋል። ትናንት ግንቦት 5 2018 ዓ.ም ሙሉ ትጥቃቸውን ይዘው የወገን ኃይልን የተቀላቀሉት እነዚህ አመራሮችና አባላት ምንም እንኳን ቢረፍድም ከጥፋት መንገድ ተመልሰን የበደልነውን ሕዝብ ለመካስ ከወገናችን ጎን በመቆም በማንኛውም ሁኔታ ዝግጁ ነን ሲሉ ገልጸዋል። የአሳምነው እዝ አመራሮች በበኩላቸው ሌሎች አሁንም በአገዛዙ ስር ሆነው ሕዝብን እየበደሉ ያሉ ታጣቂዎች የቀረበላቸውን የምህረት ጥሪ ተጠቅመው ወደ ወገን ኃይል እንዲቀላቀሉ ጥሪ አቅርበዋል። ይህ አመራሮችና አባላት ወደ ፋኖ መቀላቀል በአካባቢው ለነበረው ያገዛዙ መዋቅር ትልቅ ድንጋጤ ፈጥሯል። የተቀላቀሉት አመራሮችና አባላትም ስም ዝርዝራቸው ይህንን ይመስላል። አማራ ንጉሴ የሚኒሻ ከፍተኛ አመራር፣ ካሱ ኮላስ የሚኒሻ ተወርዋሪ መቶ መሪ፣ ጉዛየው ሽታው የሚኒሻ ሻምበል አመራር፣ ባልካው ቢጡ የሚኒሻ አባል፣ ሸዋንግዛው አበበ የሚኒሻ አባል፣ አባዬ አበራ፣ ዘርጋው ይርዳው፣ እማምዬ ገምሽር የሚኒሻ አባል እነዚህ ናቸው። ከነሙሉ ትጥቃቸው ሸዋ ጠቅላይ ግዛት አሳምነው እዝ ናደው ክፍለ ጦርን የተቀላቀሉትም። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በትግራይ ክልል የመንግስት ስያሜና ማጠቃቀም አዲስ መመሪያ ተላለፈም። በትግራይ ክልላዊ መንግስት የፕሬዝዳንት ጽህፈት ቤት ባወጣው ይፋዊ ደብዳቤ በክልሉ የሚገኙ ሁሉም የመንግስት መስሪያ ቤቶች፣ የዞንና የወረዳ አስተዳደሮች ከግንቦት 1 2018 ዓ.ም ጀምሮ መንግስታዊ ስያሜውን ብሔራዊ አርማንና ማህተምን እንዲጠቀሙ ጥሪ አቅርበዋል። የክልሉ ምክር ቤት በሚያዝያ 27 2018 ዓ.ም ባካሄደው መደበኛ ጉባኤ ወደ ህገ መንግስታዊ ስርዓቱ ለመመለስ መወሰኑ ይታወሳል። በዚህ መሰረት ላለፉት 3 ዓመታት ሲሰራበት የነበረው ጊዜያዊ መስተዳደር መዋቅር በክልል መንግስት መተካቱ ተገልጿል። ይህንን ተከትሎ ማንኛውም የመንግስት ተቋማት በሚያደርጓቸው ኦፊሴላዊ ግንኙነቶች የደብዳቤ ራስጌዎች እንዲሁም ማህተሞች ላይ ጊዜያዊ አስተዳደር የሚሉ ስያሜዎችን በመታው የቀድሞውን ህገ መንግስታዊ የክልሉን ስያሜና አርማ ተግባራዊ እንዲያደርጉ በጥብቅ ታዟል። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃዎቻችን እናልፋለን። በሆርሙዝ ወሽመጥ መርከቦች ላይ አዲስ ጥቃት መፈጸሙ ተነገረም። በተባበሩት አረብ ኤምሬትስ መልህቁን ጥሎ የነበረ መርከብ ተይዞ ወደ ኢራን መወሰዱንና ሌላ መርከብ በተፈጸመበት ጥቃት መስጠሙ ተነግሯል። በሆርሙዝ ወሽመጥ የሚጓዙ መርከቦችን በተመለከተ የተፈጠረው ውጥረት እንዲባባስ ላደረጉ እነዚህ ክስተቶች እስካሁን ኃላፊነት የወሰደ አካል የለም። ቫንጋርድ የተሰኘው የመርከብ አስተዳደር ኩባንያ እንደገለጸው ከሆነ ግን መርከቡ በኦማን ባህረ ሰላጤ የተያዘው በኢራን ወታደሮች ነው ብሏል። የዩናይትድ ኪንግደም የማሪታይም ንግድ ኦፕሬሽን ድርጅት በበኩሉ በአሁኑ ሰዓት መርከብ ወደ ኢራን ግዛት ወደሚገኘው የውሃ ክፍል እየተጓዘ ነው። ቢቢሲ ማርቲን ትራፊክ ከተሰኘው የባህር ጉዞ መከታተያ ድረገጽ ያገኘው መረጃ እንደሚያመላክተው መርከቡ ረቡዕ ዕለት ከሆርሙዝ ወሽመጥ አቅራቢያ ከኤምሬትሶች ፋጃሂራ ወደብ ከ70 ኪሎ ሜትር ርቀት ላይ ነበር ተብሏል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የቻይናው ፕሬዝዳንት ሺ ጂንፒንግ ዛሬ ሐሙስ ዕለት በቤጂንግ ከፕሬዝዳንት ዶናልድ ትራምፕ ጋር ባደረጉት ስብሰባ በታይዋን ጉዳይ ላይ ጠንከር ያለ ማስጠንቀቂያ ሰጥተዋል። ጉዳዩ በአግባቡ ካልተያዘ በሁለቱ ሀገራት መካከል አለመግባባቶችና ግጭቶች ሊፈጠሩ እንደሚችሉ ሺ ማስጠንቀቃቸውን የቻይና መንግስት ሚዲያ ዘግቧል። በጉባኤያቸው ወቅት ሁለቱ መሪዎች ካለፈው ዓመት የንግድ ጦርነት በኋላ የንግድ ግንኙነታቸውን ለማረጋጋት አልመዋል። በተጨማሪም አሜሪካ ከኢራን ጋር ስላላት ጦርነት እርግጠኛ ባልሆነ ሁኔታ ላይ እየመከሩ ይገኛሉ። ነገር ግን ቻይና ታይዋንን በአሜሪካና ቻይና ግንኙነት ውስጥ ቀዳሚ ትኩረት የምትሰጠው ጉዳይ መሆኗን ግልጽ አድርጋለችም። በዝግ የተካሄደው ይህ ስብሰባ 2 ሰዓት ከ15 ደቂቃ የፈጀ ሲሆን ዋይት ሀውስ ስብሰባውን ጥሩ ሲል ገልጾታል። በኋላ በተካሄደው አገር አቀፍ የራት ግብዣ ላይ ፕሬዝዳንት ትራምፕ ሺ ጂንፒንግ እና ባለቤታቸው በመጪው ሴፕተምበር 24 በዋይት ሀውስ አጸፋዊ ጉብኝት እንዲያደርጉ መጋበዛቸው ተነግሯል። በርካታ የአሜሪካ የንግድ ተቋማት መሪዎች በሁለትዮሽ ስብሰባ ላይ በከፊል መሳተፋቸውን ዋይት ሀውስ የገለጸ ሲሆን ትራምፕ እያንዳንዳቸው እንዳስተዋወቋቸው የቻይና ሚዲያዎች ጠቁመዋል። እንደ ቴስላ ዋና ስራ አስፈጻሚ ኢሎን መስክ፣ የኤንቪዲያው ጄንሰን ሁዋንግ እና ከኃላፊነት ሊለቁ የሆኑት የአፕሉ ቲም ኩክ የመሳሰሉት ታዋቂ ግለሰቦች በስብሰባው ላይ ተገኝተዋል። ቻይና ለእነዚህ ኩባንያዎች ቁልፍ ገበያ ናት። ዋይት ሀውስ ባወጣው መግለጫም ሁለቱ ወገኖች የአሜሪካ የንግድ ተቋማት ወደ ቻይና ገበያ ያላቸውን ተደራሽነት ማስፋትና የቻይናን ኢንቨስትመንት መጨመር ጨምሮ በሀገሪቱ መካከል ያለውን የኢኮኖሚ ትብብር ለማሳደግ በሚቻልባቸው መንገዶች ላይ መወያየታቸውን አስታውቋል። ትራምፕና ሺ ስለ ታይዋን ተወያይተው እንደሆነ ለቀረበላቸው ጥያቄ ሁለቱ ምላሽ ከመስጠት ተቆጥበዋል። ነገር ግን የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ማኦኒንግ በኤክስ ገጹ ላይ ባሰፈሩት መግለጫ ሺ ለትራምፕ የታይዋን ጥያቄ በቻይናና
አሜሪካ ግንኙነት ውስጥ በጣም አስፈላጊ ጉዳይ መሆኑን ማስገንዘባቸውን ጽፈዋል። በአግባቡ ከተያዘ የሁለትዮሽ ግንኙነት አጠቃላይ መረጋጋት እንደሚኖረው፣ አለበለዚያ ግን ሁለቱ ሀገራት ግጭት ውስጥ ሊገቡ እንደሚችሉ አሳስበዋል። በተጨማሪም የታይዋን ነጻነትና የባህር ላይ ሰላም እንደ እሳትና ውሃ የማይጣጣሙ ናቸው ማለታቸው ተዘግቧል። ዋይት ሀውስ ስለ ስብሰባው ባወጣው መግለጫ ታይዋንን አላነሳም። ቻይና ታይዋንን እንደ ራሷ ግዛት የምትቆጥራት ሲሆን አስፈላጊ ከሆነ በኃይል ለመቆጣጠር እንደማታመነታ ስትገልጽ ቆይታለችም። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ግንቦት 6 2018 ዓ.ም ይዘናቸው የነበሩት ዕለታዊ የግንባር መረጃዎቻችንና ሌሎች የሀገር ውስጥና የውጭ መረጃዎቻችን እነዚህን መስሉ ነበረም። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።